እኔ ከፈረንሳይ ሴቶች ይበልጥ የአዲስ አበባ ሴቶችን ነው የማደንቀው። ወደ ፈረንሳይ ሀገር ሄደህ ፈረንሳይ ሀገር ውስጥ ኖር ነበር። ለምንድን ነው ወደ ፈረንሳይ ሀገር ሄድከው? መጀመሪያ ለትምህርት ልማር። ምን ያህል ጊዜ ቆየ በትምህርት ዓለም ማለት ነው ፈረንሳይ ሀገር? 2 ዓመት። ለ2 ዓመት 2 ወር ጉዳይ። ኦኬ፣ ለ2 ዓመት 2 ወር ጉዳይ። እሺ፣ ታዲያ በዚህ ጊዜ ውስጥ ነው ብዙ ጊዜ ስትናገር የቅርብ ሰዎችም ሲናገሩ ለፈረንሳይ ሴቶችን ታደንቃለህ። በምን ምክንያት? ከጉዞ ጋር እዛ ከኖርክበት ነገር ጋር የሚገናኝ ነገር አለው ወይስ በምን ምክንያት ነው የምታደንቃቸው? እኔ ከፈረንሳይ ሴቶች ይበልጥ የአዲስ አበባ ሴቶችን ነው የማደንቀው። ግን ስናወራ ለአዲስ አበባ ልጆች ስለ አዲስ አበባ ሴቶች አታወራላቸውም። ስለዚህ ይመስላል እንጂ እሺ ጋሽ ስብሐት፣ እሺ በሙሉ መቼም የኢትዮጵያ ሕዝብ ደራሲ ስብሐት ገብረ እግዚአብሔርን እንደ አባቱ ስም ነው የሚያውቀው። ግን ስለ ግል ሕይወት ብዙ አይታወቅም እና እንደው ስለ ግል ሕይወት ብታጫውተን አፍቅረህ ያለፍክበትን ዘመን ጨምረህ እስቲ። አስቸጋሪ ነገር ነው እኮ ይሄ። ስንቱን ትናገረዋለህ? እንዲህ ወይ አንድ ጥያቄ ጠይቀኝ እንጂ። አፍቅረህ ታውቃለህ? እሺ። አዎ፣ መጀመሪያ ያፈቀርኩት እናቴን ነበር ለምሳሌ። እሺ፣ በጣም ጥሩ። ከዛ ከእናቴ ፍቅር በኋላ አንዲት ሴት አፈቀርኩ፣ አገባኋት፣ ወለድን። አሁን የት ነች? እዚህ ነው ያለችው? የለችም፣ እዚህ ውጭ ሀገር ነች። ለምን አብረህ አልሄድክም? አልሆነም ነው ወይስ አንተ አልፈለክም እንዴ? ይኸውልህ አስቸጋሪ ሰው እየሆንኩብህ ሄድኩ መሰለኝ። አልሆንክም፣ በፍጹም አትሆንም፣ መቼም አትሆንም አንተ። እሺ፣ የተለያየንበት ምክንያት የደርጉ ዘመን ስለሆነ ብዙ ነገር ስለሚያለያይ፣ ብዙ ሰው ስለሚያለያይ ተለያየን። እሺ